ዘርህን አክብር፣ የሌላውን ዘር አክብር፣ ዘረኝነትን ግን ሸሽ። ብዙ ጊዜ ሰው ይቀላቅላል። አላህ ቁርአን ላይ አዋጅ ብለዋል። ያ አዩሃ ናስ እናንተ የሰው ልጆች ባጠቃላይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛ እናንተን ከሴትም ከወንድም ፈጥረናቸዋል። ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ትታወቁም ዘንድ ጎሳዎችና ነገዶች አድርገናቸው። ጎሳና ነገድ አድርጎ የከፋፈለው ማለት ነው። ለምን ከፋፈለ? ምን አለ አላህ ራሱ ሲናገር ቁርአኑን ንገሩኛ። ላ ሊተቃተል ልንገዳደልበት አለ፣ ልንተዋወቅበት መተዋወቂያ ነው አለ። ከዛ አስከትሎ ምን አለ? ኢና አክረመኩም ዐንደላሂ አትቃኩም አላህ ዘንድ ከእናንተ መሃል የሚበልጠው ማን ነው? ሳውዝ አፍሪካው፣ አሜሪካዊ፣ አውሮፓው፣ አረቡ፣ ኢትዮጵያዊ ማን ነው በላቸዋል? ጌታችሁን የሚፈራው የሚበልጠው ከሁሉ የቆዳ ቀለም አለ፣ ቋንቋና ብሔር አለ፣ ዘር የምንተዋወቅበት የምንጠያየቅበት መስመር። ከዚህም በላይ አላህ ተአምራቱን ያደረገው በዘርና በቋንቋ መለያየታችን ወሚን አያቲ ከጌትነት ተአምሩ ውስጥ እክትላፉ አልሲነቲኩም ወአልዋኒኩም የአንደበቶቻችሁ መለያየት የከለሮቻችሁ መለያየት ከአላህ ተአምር መገለጫ ነው አለ አላህ አይደለም። ዓለም ላይ አሁን ከ6000 በላይ ቋንቋ ይነገራል። ይሄን የፈጠረው ማለት አርrahማን ከአላህ ተአምር የቋንቋ እንኳን የከሌ ቋንቋ ብለህ ልታወግዝ የአላህን ተአምር ታወግዛለህ። ጨረቃ የአላህን ታላቅነት ትመሰክራለች። ፀሐይ የአላህን ጌትነት ትናዘዛለች። ሰማይ የአላህን አያልነት ይናገራል። እነዚህ የአላህ ተአምር ናቸው። የቋንቋ ልዩነታችንን የአላህ የጌትነት ምልክት። በዚህ መጠላላት ነው ነብዩ ሰለላሁ ዐለይሂ ወሰለም ቆሻሻ። እንዴት በአላህ ተአምር ትጋጫለህ? አንድ ሰው ከዚህ ተነስቶ ዘሩን ቢወድ ቢያከብር ቤተ ዝምድናውን ቢቀጥል ትልቅ ዒባዳ ሰርቷል እንለዋለን። ሲለቱ ረሒም ይባላል። ተሳአሉነ ቢሂ ወልአርሓም ዘርን ማክበር ዘርን መውደድ ዒባዳ ነው። የአላህን ተአምር መውደድ ስለሆነ በሱ መጠራረድ መበጣበጥ ቆሻሻነት። ግልጽ ነው ወዳጆች። ዘርህማ ዘር ነው። ዘርህን መጠበቅ እኮ ሚን መቃሲድ ሸሪዓ አንዱ ነው። ከአምስቱ የሸሪዓ ዓላማዎች ውስጥ ሒፍዙ ነስል እንለዋለን። ዘርህን መጠበቅ ዒባዳ እኮ ነው። ዘርን መንከባከብ ዝምድናን መቀጠል አምልኮ እኮ ነው። ወዳጆቼ ገጠሬት አሉ ብለህ ደውለህ መጠየቅ መርዳት ዒባዳ እኮ። በዘረኝነት ግን መጣላት ረሱል ምን አሉት? ጥም ባሉት ረሱል ሰለላሁ ዐለይሂ ወሰለም። አሁን አንቀላቅል። ቢላን የኡዱሕያ በግ ካረድክበት ኸይር ሰራ፣ ሰው ካረድክበት ፈከአነማ ቀተለ ናስ ጀሚዓ አንድ ነፍስ ካጠፋ ትውልድ አጥፍታል። ብዙ ጊዜ በርካታ የመገናኛ ሚዲያዎች ላይ የሚነገር የረሱል ሰለላሁ ዐለይሂ ወሰለም አንድ ወርቃማ ንግግር አለ። እሱ ምንድነው የሚለው? ዘረኝነት ጥንብናት ሽሿት። ይሄ ብዙ ጊዜ ሰበብ ውሩዱል ሐዲስ ብዙ ሰው ያስታውሰው። ታሪኩን ልንገራችሁ መቼና እንዴት እንደተነገረ። እንግዲህ በእስልምና ታሪክ የጎላ አሻራ ያላቸው ሁለት ዋና ዋና ክፍሎች አሉ። ሙሃጅርና አንሳር ይባላል። ሙሃጅር ለአላህ ሲሉ ቤት ንብረት ጥለው የተሰደዱ ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ ብሎ አድልቆ አንስተዋል። ለአላህ ሲሉ የተሰደዱ። ሌሎቹ ደግሞ እነሱን ተቀብለው የተንከባከቡ የዲኑ ረዳቶች አንሳሮች አሉ። ሁለቱ በእስልምና ታሪክ ድንቅ ታሪክ አልሙሃጅሩን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁ። አላህ ውዴታውን አጽድቆባቸው የእነሱን ፈለግም እንድንከተል ታዘዘ። እነዚህ አጓጉ ስሞች ናቸው። ሙሃጅርና አንሳር ትልቅ ስሞች ናቸው። ታዲያ እንዴ ምን ተከሰተ መሰላችሁ? የሁለቱም አገልጋዮች ውሃ ሊቀዱ ይወርዳል። በመቅዳቱ ፕሮሰስ ላይ ይጋጫል። አንደኛው ምን አለ? ያለል አንሳር
ወደ ወገን ተጣራ። አንሷሮች ሆይ ድረሱልኛ። የሙሃጅሮቹ አገልጋይ ምን አለ? ያ ለልሙሃጅሪና ሙሃጅሮች ኑልኛ። ፊዕለን መጡ። ሰይፍ መማዘዝ ቀራች። ሸይጣን መሃል ገባ። ያ በዲን የተገመደን የፍቅር ሰንሰለት ሊበጥስ ሞከረ። ነገር ግን ታላቁ አስተማሪ መሃላቸው ነበር ሰለላሁ ዐለይሂ ወሰለም። መሃል ላይ መጡና አቢዳዕወል ጃሂልየቲ ወአነ በይነ አዝሁሪኩም፣ እኔ መሃላችሁ እያለሁ የድንቁርናውን ዘመን ጥሪ ያመጣችሁት፣ ደዑሃ ተዋት ይህን ጥሪ፣ ፈኢነሃ ሙንቲና እሷ ሸጣጣ ናት። እዚህ ጋር ወዳጆች ልብ በሉ። ያለ ቁረይሽ እኮ አላለ፣ ይሄኛውም ያለ አውስ ወልኸዝረጅ እኮ አላለ። በምን ስም ነው የተጣራው? ንገሩኝ ወዳጆች። ለዲን ክብር በተሰጠ ስም ነው የተፎካከሩ ሙሃጅር አንሷር። ለጎጠኝነት ከዋለ በዲን መጠራራት ራሱ ቆሻሻ ነው። ያለ አንሷር ቁርአን ላይ አላህ የጠቀሰው المهاجرون والانصار በዚህ እንኳን ከቆራበት በሌላው ላይ ካመጽክበት ጎጠኝነት ካወጭክበት የዲን ሽልማት ራሱ ቆሻሻ ነው። أبدع الجاهلية وأنا بين أظهركم እኔ መሃላችሁ እያለሁ ያይድን ቁርናውን ዘመን ጥሪ ያመጣችሁ دعوها ተዋት فإنها ممتنة ታሪኩ እንዲህ ነው ያወራው። ጭራሽ እኛማ በዲን ክብራችንም እኮ አይደለም መርጦ ባልተወለደ መካነ ሰላም ለመወለድ የፈረማል እንዴ እናንተ ማለት አለ ይለም አማርኛ ቋንቋችሁ እንዲሆን ቀድማችሁ ተፈራርማችኋል። الرحمن እኮ ነው የሰጠው። እንዴት ሰው በዚህ ይገዳደላል? እንዴት የረከሰ አስተሳሰብ ላይ ነው ያለው ሰው? ስፈጠር ራሴን እንዲያግኝቻለሁ እኔ ያነነ ይሄን ተቀብየው አልፋል። ሰውም እንደዛ እንዲቀበለኝ አላህ አዘዘ። ሰው በቋንቋው በከለሩ ዓለም ላይ ይጨፋጨፋል። አፓርታይድ ጥቁሮቹ ከነጮቹ ጋር ተባልተዋል። አሁን ድረስ አሜሪካ ውስጥ የጥቁሮች ቸርች ብቻ ነው ጥቁሮች የሚገቡበት። ግን ያለቀቀ ነገር አለ እኛም ውስጥ። ይህ በሽታ መጥቶ ዛሬ እኔ በቋንቋው እኔ ምን አገባኝ? አርህማን ነው የሰጠው። የአርህማን ተአምር ነው አከብርለታለሁ። ቋንቋውን አከብርለታለሁ፣ ብሔሩን አከብርለታለሁ። እሱም የኔን ሊያከብር ይገባል። ሌላውስ ቁርአን የለውም እንዲህ ቢጠፋፋ እኛ እንሳተፋለን ነው? እኛን አይመጥንም። አንድን ነፍስ የገደለ ፈከአነማ ቀተለ الناس جميعا የሰው ልጆችን እንደገደለ ነው የምንጽፈው ብሏል። የሰው ልጆችን ባጠቃላይ ነፍስ አላህ ዘንድ ክቡር። ሶስተኛው ማስታወሻዬ ከዘረኝነት ራቁ፣ ንጽህ። ሁሉም ቀለምና ክብር የአላህ ተአምር፣ ሁሉም ቋንቋና ክብር አላህ የፈጠረው። ቋንቋ እኮ ያላረግላቸው ትውልድ አልፈዋል። ንግግር እንደውም አይችሉ። ለም ነጅዐል ለሁም አላህ ቁርአን ላይ ሱረት ዙልቀርነይን ሲሄድ ላ የፍቀሁን እንደሚል فوجد قوما لا يكادون يفقهون قولا። ዙልቀርነይን እኮ ሲያገኛቸው ሙፈሲሮች ኢብኑ ከቲር እንደሚሉት በሰባ አስተርጓሚ ነው የተረዳቸው። ሰባ አስተርጓሚ መሃል ላይ ደረሱ። አላኩል ሐል ወዳጆቼ በቋንቋ መጋጨት በቋንቋ መጣላት እኛን አይመጥንም። ከዚህ አላህ ያርቀን ኢንሻአላህ። ሰውን በሰውነቱ እናክብር። ሁላችን የማን ልጆች ነን? የአደም ልጆች ነን። አላህ ያ በኒ አደም ብሎ ጠርቶናል። የአዳም ልጆች ሆይ ከክብር በኩል ይበቃል። የቀለም ፉክክር፣ የቋንቋ ፉክክር፣ የብሔር ፉክክር እስልምናን አይወክል። አንዴ ሶስት ሰዎች ቁጭ ብለው አንዱ ፎከረ፣ እኔ እኮ የጀነራሉ ልጅ ነኝ። የማን ልጅ ነኝ አለ? የጀነራሉ ልጅ ነኝ። ሁለተኛውም ደገፍ አለና በቀኝ እኔ እኮ የፕሬዝዳንቱ ልጅ ነኝ። አንድ ሙእሚን መሃላቸው ነበርና እኔ ደግሞ አላቸው ለክብሩ መላእካን የሰገዱለት ሰውዬ ልጅ ነኝ አላቸው። የማን ልጅ ነኝ? የአደም ልጅ ነኝ። ከክብር በኩል እሱ አይበቃም? መላእካን የሰገዱለት አርህማን በእጁ የሰራው አይበቃም እንዴ? ከክብር የአደም ልጅ ነኝ በቃ ከፋከ ፈኽራ ወለቀድ ከረምና በኒ አደም። ግን በዘር ሲገዳደል
ثم رددناه أسفل السافلين ከተራነት መዝገብ ውስጥ ይገባል። ከክብር በኩሌቱ ይበቃና የአደም ልጆች ነው። በጎሳ ሙእሚና ይጣላል። እኔ አንዳችሁንም ፊት ለፊት አላያዋችሁ አላህ አገናኝ እንደ ወንድሜ ነው ማያችሁ። አላህ ሁላችን ከዚህ ስሜት ያስብ። ሰውን በቋንቋው በቀለሙ በብሔሩ ማነወር ውድቀት ነው። አንዴ አቡ ዘር خامس من أسلم أمسنيا وسدستنيا كسلموا تس أبو ذر الدين بدر ما أقلت الغبراء ولا أظلت الخضراء من أصدق لهجة من أبي ذر تبع سمايات أللتشو مدري تشكمتشو ونتني عند بيت هذا عند أبو ذر لم تبلو لتا ما نهيني هذا رسول صلى الله عليه وسلم هذا عندي بلال جاء هنا على تقبعكم تقاتش أبو ذر يدرو نجر يالك كنبرنا يا ابن السوداء أنت يتكور رجل بعد سيدنا عرب بلال تسمع يا رسول مؤذن صلى الله عليه وسلم يا الله ملك تنيا أبو ذر كن ليالنا رسول تقول أبو ذر ما يتبك نجك أعيرته بأمه قالت بنات أنا ورك أمي إنك امرؤ فيك جاهلية أنت وسطي يدرو يدنقر الناس تساسب يالك كسونا رسول حق لا يمدينه لا يخاف في الله لومة لائم هي حق ميم يزللها كذا بحالا أبو ذر لبس እንኳን ሲገዛ ለሚخدመው ባሪያው አንድ አይነት ልብስ ነበር የሚያሰፋው። የሰው ልጅ እንዴት በቋንቋው ታነውረዋል? እንዴት በከለሩ ታነውረዋል? አላህ እኮ ነው አልሙሰውር። አላህ ውብ ስሞች ውስጥ አንዱ ምንድነው? ቀራሹ እኮ ነው። በሚፈልገው ከለር በሚፈልገው ተክለቁመና ሰርቶ ወጣ አላህ። እኔ ምን አጠፋው? እንዴት ታነውረዋል? የአላህ ተአምር እኮ ነው። هو المصور ዲዛይኑን ሰርቶ አላህ አርህማን ነው የሚያወጣው። ስለዚህ ሶስተኛ አደራ ወዳጆቼ ዘረኝነት እንጸየፍ። ዘረኝነት የሚያነሳ ሰው ተው ነው። እንዴት ሰው አንገት ላይ ሰይፍ ይጣላል? እንዴት ወንድም ቤት ይቃጠላል? አብሮ ያደገ ትብቱን የቀበረ በቋንቋው እንዴት አገር ጥሎ ይሰደዳል? ቀየውን ጥሎ እንዴት ይኮበለላል? አብሮ ያደገ ትምህርት ቤት አብሮ ያደገ ቁርአን ቤት አብሮ ይቀራል። ቋንቋ ፈልገህ ትሸሸዋል። ኢትዮጵያ አላህ ሲሰራት በርካታ ብሔር በርካታ ቋንቋ ሰጥቷታል። ጸጋ ነው፣ ተአምሩ ነው። ይሄን አክብረን ተሳስረን ረጅሙን የተሐድሶ ጉዞ እንቀጥልበትም። ሶስተኛ ምክር አራተኛ ምክር ያለ ሰዓት ጠበብ ቢልም እጠቀማለሁ ኢንሻአላህ። ሶስቱ ምክር ምን ነበር? አንደኛ التوحيد هو الحياة توحيد ህይወት። ሁለተኛ ስራን ለአላህ ብቻ ኢኽላስ። ሶስተኛ ዘረኝነትን ተጸየፍ አእምሮ እንዳይመጣ ሰዎች ለአላህ ስትል ብቻ ወደ አራተኛ ምክሬ ለኢትዮጵያችን ስለሚያስፈልግ መልካምነት መገለጫ ለሰዎች ቅን ሐሳብ ደግነት ባህሪ ለሰው ልጆች ሁሉ እዝነት ረሱልን ሰለላሁ ዐለይሂ ወሰለም አላህ ሲልካቸው ምን ብሎ ነው የገለጻቸው? ወማ አርሰልናክ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ናቸው። ለሙስሊሙ ሙስሊም ለሰው ልጆች እዝነት መሆን አለ። ደግነታችን ለሁሉ መድረስ አለበት። ለመስጂድ ላለ ሰው ብቻ አይደለም። ረሱል ሰለላሁ ዐለይሂ ወሰለም መዲና ውስጥ ገብተው ስቴት ካቋቋሙ በኋላ ሀገር ከመሰረቱ በኋላ ምን ሐዲስ ተናገሩ? ኢማጠቱል አዛ አን ጠሪቅ ሰደቃ። መንገድ ላይ ሰዎችም ያደናቅፍ ድንጋይ እንጨት ማንሳት ምንድነው አሉ? ሰደቃ። በዛ መንገድ ሙእሚን ብቻ ነው እንደሚያልፈው። ምን ማለት ነው ሐዲሱ? ያ ማህበረሰብ ካንተ ተጠቃሚ መሆን አለበት። ተግባባ። በዛ መንገድ እኮ ሙስሊም ያለነው እየነዳ ያልፋል፣ ከብቶቹን እየነዳ ያልፋል። ለዛ ማህበረሰብ አንተ እዝነት መሆን አለበት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ደግነት መልካምነት ባህሪያችን መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም
صلوا على رسول الله صحيح بهونو حديثاتቸው ላይ لا يؤمن احدكم አንዳችሁ እኮ ኢማናችሁ ሙሉ አይደለም መቼ እስከ መቼ ድረስ حتى يحب لاخيه ما يحب لنفسه ለራሱ የሚወደውን ለሌላ እስካልወደደ ድረስ ኢማኑ ሙሉ አይደለም ይህ ሐዲስ ምን ማለት ነው ይህ ሐዲስ حتى يحب لاخيه ለወንድሙ ወንድምህ ማን መስጂድ ላይ ብቻ የሚሰግደው አይደለም ዑለማዎቹ ምን አሉ አኽ የሚለው ቃል እዚህ ቦታ የተጠቀሰው ሙስሊሙንም ሙስሊም ያልሆነውን ያካትታል በእስልምና አራት አይነት ወንድማማችነት አለ የሀገር ወንድማማች አለ ያ ቀውም ይዕቡዱላህ አብሮ የሚኖር ማህበረሰብ የዲን ወንድማማችነት አለ ኢነመል ሙእሚኑነ ኢኽወቱ በአደም ልጅ ደግሞ ወንድማማች ነው አይደለም ለዚህ ሁሉ ሰው ማዘን አለበት ለዚህ ሁሉ ሰው መልካም ማሰብ አለበት አሊያ ግን ኢማን ክፍተት አለው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ አባስ ይሄን ሐዲስ በዚህ ሐዲስ ከታነጹት ውስጥ ኢብኑ አባስ ሶስት ነገር ይናገራሉ አንድ ኸዋሪጅ መጣና ኢብኑ አባስ የቁርአኑን ተንታኝ የረሱልን ያጎት ልጅ ሰደባቸው ያው እንግዲህ በየታሪኩ አለ ማለት ነው ዑለማውን መጥቶ የሚሳደብ የሚያከፍር አይጠፋም ኢብኑ አባስን እኮ የቁርአኑን ተንታኝ መጥቶ ኸዋሪጅ ነው ሰደባቸው አተሽቱሙኒ وفي ثلاثه خصال ትሰድበኛለህ እንደ ሶስት እኮ ወርቅ ነገር አለኝ አሉ መኩራታቸው አለ በአላህ ይሁንብኛል ምንም የቁርአን አያት አላነብም ሰው ሁሉ ያወቀው ቢሆን እንዲሆን ብመኝ እንጃ ደግነት ስለ አንድ ንጉስ አልሰማም አሉ ሁለተኛ ቃዲ ዳኛ ይሆን በፍትህ ሚዳኝ ዱዓ ያረኩለት ቢሆን እንጂ እኔ እሱ ዘንድ ምንም ጉዳይ ባይኖረኝ አንድ ሀገር ላይ ዝናብ ዘንቦ አዝረት በቀለ ተብዬ አልሰማም የተደሰትኩ ቢሆን እዛ ጋር እኮ እኔ አንዲት መሬት እርሻ የለችኝ ይህን ነው እኛ ደግነት ቅንነት ነው ለሰው ልጅ ሁሉ ኸይር ማሰብ ለሰው ልጅ ሁሉ ደግመው መልካም ማሰብ አሁን ደግነት ነው የጠፋ ቅንነት ነው የጠፋ አንዱ በዘመናችን አንዱ ዳዒ ቅንነቱን ተመልከቱት ደግነቱ ባቡር ሊወጣ ሲል አንድ እግሩ ጫማ ወደቀበት እኔ ጋር ናችሁ ባቡሩ ላይ ነው ያለው እኔ ጋር ናችሁ ባቡር ሊወጣ ሲል አንድ እግሩ ጫማ ወደ ኋላ ወደቀበት ባቡሩ እየፈተነ ነው ወርዶ ጫማውን ማዝ አይችልም እየፈተነ መጨረሻ ምን አረገ ተመልከቱት ደግነት አንድ እግሩን ጫማ ወለቀና በመስኮት ወረወረ አንዱ ወድቋል ሁለተኛውን ወረወረ ከዛ ጓደኞቹ ምን ነካ አንዱ ወድቋል አላገኘው አንዱ ደግሞ ለኔ አይጠቅመኝም የወደቀውንም ሰው ቢያገኘው አይጠቅመው ስለዚህ አንዱን ልላክለትና ይልበሰው አላህ ይሄን የሙእሚን አኽላቅ ማህበረሰቡ እንዴት ከኔ ይተከም ክርስቲያን ጎረቤት እንዴት ባንተ ጉርብትና ደስተኛ ነው እኛንም እዝነት መሆን ያለበት ኢማጠቱል አዳን الطريق ታዘናል እንዳያነቅፈው እኮ አንተንም እሱንም እንዳይነካው ችግር በዛ የሙእሚን የሚባል መንገድ እኮ ግን ካገኘ ማንሳት አለበት ያን ቦታ ሙስሊም ያልሆነም ይተከምበት ሙእሚን ላለበት ማህበረሰብ ኸይር ፈላጊ ደግ ቅን ይረዳል ይደግፋል ክርስቲያኑን ከታመመ ያስታክማል ቅንነት ባህሪያችን ሆናል የሰው ልጅ እንዴት ደስተኛ ይሆናል ከችግር እንዴት ይወገድ እንዴት ትምህርት ያገኝ ጤንነቱን ህክምና እንዴት ያገኝ ደግነት ቅንነት አላህ ደጎች ያደርገን አሁን እቺ ቅንነት ጠፍታለች ነፍሴ ነው አይደል ወንድሙ አብሮት እንደይወርስ በወንድሙ ላይ ሴራ የሚያሰራ ህዝብ እኮ ነው ከባድ ነው ዘመናችን ደግነት ጠፋ ለሰው መልካም ማሰብ ቀርቶ ሰው ሲቀበር ማየት ነው የሚያጓጓ ደግነት ወዳጆች አላህ ቁርአን ላይ እውነተና ኢና አሕሰንቱም ሊአንፉሲኩም ለሰው ደግ ስራ አላህ ሲክስ ታያል